Hello, everyone. This is Spanglish to you, and I'm just fine. Today, I brought to you something special concerning analogy. And then, before we go, or before we proceed to directly to the questions, I should say I need to say something about analogy because analogy by itself is a word relation. How words are related to each other. There are different kinds of terms here, and those terms should have something to relate. Because of this ወደ ጥያቄዎቻችን ከመምጣታችን በፊት እስኪ አናሎጂ ይሄ ወርድ ሪሌሽንሺፕ የምንለው እንዴት አድርጎ ነው ሪሌት የሚያደርጉት እርስ በርስ ወይንም ደግሞ የቃላትን ግንኙነት መፈለግ ነው። ስለዚህ መጀመሪያ እስኪ በተወሰነ ብዙ አይነት አሉ ኦልሞስት ወደ 30 የሚጠጉ ነገር ግን አሁን እኔ በተወሰነ መልኩ ማሳያችሁ እንደ ኮመን የምንላቸውን ጥቂቶችን ይሆናል። ለምሳሌ አሁን አንደኛው ሲኖኒየም አናሎጂ ነው። ሲኖኒየም ሪሌሽንሺፕ የምንለው ተመሳሳይ ቃል ተመሳሳይ ሆኑ ለምሳሌ ሃፒ፣ ጆይፉል፣ ቢግ፣ ላርጅ የምንላቸው አንዱ ሲሆን the second one is antonium analogy. Antonium is words which have opposite meanings ማለት ነው። ይሄ ተቃራኒ የሆነ ትርጉም ያላቸው ቃላትን አንቶኒየም እንላቸዋለን። ለምሳሌ እንደ ሆት፣ ኮልድ፣ ላይት፣ ዳርክ እነዚህን ስናይ በተለይ ጥንቃቄ የምናደርገው የትኛው ቃል ከየትኛው ቃል ጋር ሪሌት ያደርጋል ይዛመዳል ነው። አሁን እዚህ ጋር 37ኛው እንደምታዩት ካር ሄድላይት ነው አይደለ? ካርን ኤ ብላችሁ ሰዱት። ወርድ ኤ ወይንም ተርም ኤ ብላችሁ ሰዱት። ሄድላይትን ደግሞ ቢ ብላችሁ ሰዱት። እነዚህ ሁለቱ በተገናኙበት መንገድ ደግሞ ሌላ ሲ እና ዲ ይኖሩናል ማለት ነው። አቀማመጡ ብዙ ጊዜ ቺ 2 ነጥብ ዋለች ካር 2 ነጥብ ሄድላይት ከዛ 4 ነጥብ ይቀመጥና ደግሞ ከዚህ ጋር ተመሳሳይ ሪሌሽንሺፕ ሊኖራቸው የሚችሉ ሁለት ተርሞች ይኖሩናል ሲ ዲ የምንላቸው ማለት ነው። አንዳንድ ጊዜ ኤን ከቢ ጋር እናዛምዳለን። አንዳንድ ጊዜ ደግሞ ኤን ከሲ ጋር ቢን ከዲ ጋር፣ አንዳንድ ጊዜ ኤን ከቢ ጋር ሲን ከዲ ጋር ሊሆን ይችላል ሪሌሽንሺፑ ማለት ነው። ምሳሌ ለሆት ኮልድ ስንል ላይት ዳርክ ብል ሆት ከኮልድ ጋር አፖዚት ነው። አት ዘ ሴም ታይም ላይትም ከዳርክ ጋር እንዲሁ አፖዚት ነው ማለት ነው። ሶ ዚስ ቱ ፔር ኦፍ ተርምስ ሃቭ ጎት ዘ ሴም ሪሌሽንሺፕ ማለት ነው። ይሄ ከሆነ አናሎጂውን በትክክል ሰርተኗል ብለን እናምናለን። ኤ እና ቢ አንቶኒየም የሆነ በአንቶኒየም መልኩ ወይንም ተቃራኒ ሆነው ሲ እና ዲ ተመሳሳይ ቢሆኑ ይሄ ሪሌሽንሺፕ ኢሎጂካል ነው፣ ልክ አይመጣም። ስለዚህ ኤ ቢ የተዛመዱበትን መንገድ ሲ እና ዲም በትክክል ሊዛመዱበት ይገባል ማለት ነው። ወደ ሶስተኛው ስንመጣ ፓርት ቱ ሆል አናሎጂ ነው። ፓርት አለን፣ ሆል አለን፣ ወይንም ሆል ፓርት አናሎጂ እንለዋለን። which means a part belongs to a whole ማለት ነው። ፓርቱ ከሆሉ ጋር ምንድን ነው? የሆሉ አንድ አካል ሊሆን ይችላል። ለምሳሌ ዊል ካርን ብንወስድ ዊል is a part of a car. car is a whole considered as a whole እንደ ሆል ነው የምንቆጥረው። መኪና ለመባል መኪና ብዙ ክፍሎች አሉት። መኪና ግን እነዛን ክፍሎች አንድ ላይ አጣምሮ የያዘ ነው። ስለዚህ ጎማው የመኪናው አንዱ ክፍል ነው ማለት ነው። ሌላ ቆንጆ ምሳሌ ፔጅ ቡክ ኮሌክሽን ኦፍ ፔጅ ነው ቡክን ክሬት የሚያደርገው። ቡክ ለመባል የተለያዩ ገጾች ሊኖሩት ይገባል ማለት ነው። ይሄን ፓርት እና ሆል እንለዋለን። the next one is cause and effect analogy ነው። cause and effect ለምሳሌ ፓርት እና ሆል ላይ ስመጣላችሁ 37ኛው ጥያቄ typical part and whole ነው። car headlight is a part of a car is a collection of different parts የተለያዩ ነገሮች አሉት፣ የተለያዩ ክፍሎች አሉት። ከነዛ ውስጥ አንዱ ሄድላይት ነው። ለዚህ ተመሳሳይ የሚሆን መልስ ብንፈልግ ዲ ትሪ ብራንች የሚለውን እናገኛለን። ምክንያቱም ሌሎቹ አይሆኑም። ትሪም ብንወስድ ራሱ አንዱ ዛፍ ነው። ዛፍ ደግሞ የተለያዩ ክፍሎች አሉት። ግንዱ አለ፣ ስቴም የምንለው ሩቱ አለ፣ ስር የምንለው ደን ቅርንጫፎች አሉት፣ ብራንችስ የምንላቸው ሊፍ አለው፣ ቅጠሉ። እነዚህ ሁሉ የትሪ
ክፍሎች ናቸው ማለት። ስለዚህ ትሪ አለን ብራንች አለን ማለት ነው። መልሳችን ዲ ትሪ ብራንች ይሆናል። ካር ሄድላይት ትሪ ብራንች የሚል እንወስዳለን ማለት ነው። 38ኛው ላይ ስንመጣ ስላፕስቲክ ላፍተር። ስላፕስቲክ ላፍተር። ስላፕስቲክ ምንድን ነው? ላፍተር ምንድን ነው? ምንድን ነው የእነዚህ ሪሌሽንሺፕ የሚለውን እናይና ከዛ በኋላ ግን ወደ መልሳችን እንመጣለን። 5ኛው ላይ ስንመጣ ኮዝን ኢፌክት ነው። ኮዝን ኢፌክት መንስኤና ውጤት ሪሌሽንሺፕ የምንለው ማለት ነው። ዛት ሚንስ ዋን ቲንግ ኮዝስ አናዘር ኦር ዋን ቲንግ ኢዝ አን ኢፌክት ፎር ዘ አዘር። አንዱ ለአንዱ ውጤት ወይንም አንዱ ለአንዱ መንስኤ ሊሆን ይችላል። ለምሳሌ ሬይንን እንውሰድ። ሬይን ምንን ያስከትላል? ፍለድ፣ ጎርፍን ማለት ነው። ስለዚህ ጎርፍ ምንድን ነው? ሪዛልቱ ነው። ለዚህ ጎርፍ ምክንያቱ ማን ነው? ሬይኑ ነው። ስለዚህ ሬይንን ፍለድ እንላለን ማለት ነው። ወይንም ደግሞ ፋየርን ስሞክ። ፋየር አለ፣ ስሞክ አለ። ስሞክ ጭስ ነው። ጭስ ለመምጣት እሳት ያስፈልጋል። ሰው ጭሱ ምንድን ነው? ሪዛልቱ ነው። ዋት ዋዝ ዘ ኮዝ ፎር ዘ ስሞክ? ዘ ፋየር። እንደዚህ ነው ማሰብ ያለብን ማለት ነው። when we just come in the six ወደ 6ኛው ስንመጣ ደግሞ ይሄ ፋንክሽን አናሎጂ የምንለው ነው። ፋንክሽን what is the function of something? ለምሳሌ let us take as an example knife. ናይፍን እንውሰድ፣ ቢላ። what is the function of knife? just to cut, for cutting purpose. ለመቁረጥ ነው አይደለ? whatever we have we can cut with a knife. ልንቆርጠው እንችላለን። let's say tomato or potato or apple or whatever we have, we can just use a knife to cut it. እንጠቀማለን ማለት ነው። ያ ማለት ፋንክሽን ስንል ለምሳሌ ምኑን ያሳያል? ፐርፐዙን shows or the purpose or use of something. ምንድን ነው ጥቅሙ? ፐርፐዙን ያሳየናል። ለምሳሌ pain, right. what is the purpose or the function of pain? to write, ለመጻፍ ነው አይደለ? ልክ በዛ መልኩ ማሰብ አለብን ማለት ነው። so what we just come into the next ወይንም ወደ 7ኛው ስንመጣ ይሄ performer to action. performer to action ለምሳሌ የሚሰራው ሰውና ስራው a person or thing performs an action. አንድ የሆነ ሰው የሆነ ነገር ይሰራል። ለምሳሌ what am I doing now? I'm a teacher. I'm a performer. what is my action then? just teach. teaching ነው የሚሆነው አይደለ? teacher teaches and doctor treats. ልክ እንደዛ ማለት ነው። ዶክተር ፐርሰኑ ነው፣ ፐርፎርመሩ ነው። ስራው ደግሞ ትሪት ማድረግ ነው፣ ፔሸንቶችን ማለት ነው። ልክ እንደዛው ቲቸርም ፐርፎርመሩ ወይንም ፐርሰኑ ነው። ምንድን ነው የሚያደርገው? ቲች ያደርጋል፣ ያስተምራል ማለት ነው። alright, so what we just come into the eighth one ወደ 8ኛውን መጣን። object to location analogy. object to location. object አለን፣ ሎኬሽን አለን። ይሄ ምንድን ነው ካላችሁኝ shows where something is found. ምንድን ነው? ማን የት ይገኛል? ምን ላይ ይገኛል? ቦታውን ለምሳሌ ፊሽን እንውሰድ። ፊሽን የት ነው የምናገኘው? መሬት ላይ? ኖ አይደለም። ፊሽ is found in water. ውሃ ውስጥ ነው የምናገኘው። በርድን የት እናገኛለን? ስካይ ላይ እናገኛለን። ልክ እንደዚህ ማድረግ እንችላለን ማለት ነው። 9ን ስንወስድ 9ኛው ደግሞ የአናሎጂ ወይንም የወርድ ሪሌሽንሽፕ ደግሞ ዲግሪ ወይንም ኢንቴንሲቲ አናሎጂ ነው። ዲግሪ ወይንም ኢንቴንሲቲ አናሎጂ ነው። ዲግሪ ወይንም ኢንቴንሲቲ ስንል ለምሳሌ የሚያሳየው ይሄ ሌቭል ኦፍ ኢንቴንሲቲ ነው። በራችንን ለምሳሌ ቆንጆ ምሳሌ አለች። በራችንን ቀስ ብለን ስንዘጋ ምን እንላለን? ክሎዝ እንላለን። ደግሞ በኃይል ጓ አድርገን ስንዘጋው ደግሞ ስላም እንላለን። ይሄ አሁን በሁለቱም ኮንቴክስት በሁለቱም አክሽን በር የመዝጋት ስራ ተሰርቷል። ሴም አክሽን ነው፣ ግን what matters the intensity differs. ኢንቴንሲቲ ወይንም የዘጋንበት መጠን ወይንም የዘጋንበት ኃይል ግን ይለያል። ቀስ ብለን ስንዘጋ ክሎዝ ነው፣ ወይንም ደግሞ ክሎዝ the door ስል that means we close the door gently ማለት ነው። ስላም ስንል ደግሞ ፎርስፉሊ፣ በሁለቱም መዝጋት አለው ግን
ፎርስፉሊ እና ጀንትሊ ነው። ሌላ ምሳሌ ልጨምርላችሁ። ለምሳሌ ዋርም ውሃን እንውሰድ። ውሃን እንደ ምሳሌ እንውሰድና ዋርም ዋተር ነው ስንል ምን ማለታችን ነው? ወይንም ደግሞ የአየር ንብረትን እንውሰደው። ዋርም ነው ስንል ምንድን ነው? መካከለኛ ነው። ይሄ ዋርም ኢንቴንሲቲው ከፍ ሲል ሲያድግ ሆት ይሆናል። ሆት በጣም ሞቃት። ውሃንም ልክ እንደዛው ለብ ያለ ውሃና የሚያቃጥል ልናደርገው እንችላለን። አሁንም የአየር ጸባይ እንውሰድና the weather is cool እንላለን። አሪፍ ነው ማለት ነው። የዚህ ኢንቴንሲቲ ከፍ ሲል ምን ይሆናል? ኮልድ ይሆናል። the weather is cold ያ ኩል የነበረው ሲያድግ ወደ ኮልድ ይቀየራል ማለት ነው። at the same time ይሄ ኩል የነበረው ሲቀየር ወደ ሆት ሊቀየር ይችላል ማለት ነው። ኢንቴንሲቲው ከፍ እያለ ይመጣል። ዲግሪው መጠኑ ከፍ ይላል ማለት ነው። We move into a tense type of analogy which is ካራክተሪስቲክ የምንለው ነው። ካራክተሪስቲክ አናሎጂ። ይሄ ካራክተሪስቲክስ ምን ነው የሚያሳየን ካላችሁ ኳሊቲ ኦር ካራክተሪስቲክስ ኦፍ ሰምቲንግ ነው። የአንድን ነገር ኳሊቲ ያሳየናል። ኳሊቲ ምንድን ነው? ምሳሌ እንውሰድ። ላየን ምን አይነት ኳሊቲ አለው? ላየንን ስትወስዱ የምታዩበት ካራክተሪስቲክስ አንድን ሰው አንበሳ ስንለው የምን ካራክተሪስቲክስ ነው የሰጠ ነው? የብሬቭ ላየን ኢዝ ኦልዌይስ ኮኔክትድ ቱ ዘ ብሬቭ። አንድ ሰው ጥሩ ነገር ሲሰራ አንበሳ ጀስት ኢንካሬጅ ለማድረግ ሞቲቬት ለማድረግ ለማሞገስ ስንፈልግ ነው አይደለ አንበሳ የምንለው። ስለዚህ አንበሳ የምን ካራክተሪስቲክስ አለው ማለት ነው? መገለጫው ምንድን ነው? ብሬቭ የሚለው ነው። ፎክስን እንውሰድ። ፎክስን ስንወስድ ሁሌም ክሌቨር የሚለው ነገር ይመጣልናል። ስለዚህ የፎክስ ካራክተሪስቲክስ ክሌቨር ይሆናል ማለት ነው። we're gonna jump to the 11th one 11th ወደ 11ኛው አለፍን። ወደ 11ኛው ስናልፍ የምናገኘው ሲኩዌንስ ነው። ሲኩዌንስ አናሎጂ ይሄ ሎጂካል ኦርደር የምንለው it shows items in a logical ኦርደሩን ጠብቆ መሄድ ነው። ሲኩዌንስ አለው ሁሉም ነገር። ያንን ሲኩዌንስ ስናስቀምጠው የምናገኘው ነገር አለ። ለምሳሌ ሞርኒንግ አለ፣ አፍተርኑን አለ። so morning comes before afternoon and afternoon comes next to morning። ይሄ ሲኩዌንስ ነው። this is a real sequence. because of this, at the same time, let me give another example. Like childhood and adulthood. The childhood comes before adulthood and adulthood follow ያደርጋል። የሚቀድመው ማን ነው? Even we can take 1 and 2 as an example. አንድና ሁለትንም መውሰድ እንችላለን። አንድ ቁጥር ሁለት ቁጥር። አንድ ቁጥር ከሁለት ቁጥር ይቀድማል፣ ሁለት ደግሞ አንድን ይከተላል። ስለዚህ ይሄ በሲኩዌንስ ማስቀመጥ ነው። ሞርኒንግ አለን፣ አፍተርኑን፣ ቻይልድሁድ አለን፣ አደልትሁድ አለን ማለት ነው። እንዳልኳችሁ ቅድም እንግዲህ ወደ 28 ኦር 30 አካባቢ የሚደርሱ እነዚህ አናሎጂ ጥያቄዎች ወይንም ደግሞ አናሎጂ ሪሌሽንሺፖች አሉን። ከነዚህ ሪሌሽንሺፖች ውስጥ ሁሉንም አላሳያችሁም፣ ኮመኑን ነው ብያችኋለሁ ሲጀምር። አሁን የመጨረሻውን 12ኛውን አሳያችኋለሁ። ግን 12ኛውን ነገርኳችሁ ማለት በቃ 12 ናቸው ብላችሁ እንዳታስቡ። ግን እነዚህ ኮመን ናቸው። ብዙ ጊዜ 12ኛ ክፍል ጥያቄ ላይ የሚመጡት አሁን ይሄ የምታዩት ጥያቄ ከ12ኛ ክፍል ላይ የወሰድኩት ነው፣ ከመጽሐፉ ላይ ያገኘሁት ነው። እንዲህ አይነት ጥያቄዎች እንዲህ አይነት እንትኖች ይመጣሉ፣ ፕራክቲሶች። አት ሴም ታይም ፈተና ላይም ልክ በዚህ መልኩ ሊመጡባችሁ ይችላሉ። ሶ ታክል የምታደርጉት ህጎቹን በማስታወስ ነው። ህጎቹን ካላያችሁ በፍጹም ምንም ነገር መስራት አትችሉም። የመጨረሻው ዛሬ የምናየው ኮመን ከምንላችሁ ውስጥ ካቴጎሪ ነው። ካቴጎሪ አንድ የሆነ ነገር ውስጥ ካቴጎሪ ውስጥ እንከተዋለን። ለምሳሌ ላምን እንወስድና የቤት እንስሳ እንላለን። አንበሳን ወስደን የዱር እንስሳ እንላለን። ካቴጎሪ ያደረግነው። ቲማቲምን እንወስድና ቬጂቴብል እንለዋለን። ካቴጎሪ ያደረግነው ማለት ነው። አፕልን እንወስድና ፍሩት እንላለን። ልክ እንደዚሁ ይሄ ካቴጎሪ አናሎጂ ሾውስ አን አይተም ኤንድ ግሩፕ ኢት ቢሎንግስ ቱ። ይሄ አይተሙ አለ፣ ያ አይተም የትኛው ግሩፕ ውስጥ ነው ያለው የሚለውን ነገር እንዲያስረዳን ይሆናል ማለት ነው። ስለዚህ አሁን በነገርኳችሁ መሰረት ፍሩት
ባናና ወይንም ደግሞ ቬጂቴብል ካቤጅ እያልን መውሰድ እንችላለን ማለት ነው። ስለዚህ አጠቃላይ 12 ናቸው። እነሱም እነማን ናቸው? ሲኖኒየም፣ አንቶኒየም፣ ፓርት ኤንድ ሆል፣ ሆል ኤንድ ፓርት ማለት እንችላለን። ባይዘው እዚህ ጋር ፓርት ኤንድ ሆል ስላችሁ ሆል እና ፓርት እና ሆል መሆን አለባቸው። ቅደም ተከተላቸው ራሱ በጣም ወሳኝነት አለው። ለምሳሌ በዚህ ፓርት ኤንድ ሆል ላይ አንድ የሆነች ምሳሌ ልስጣችሁ። ትሪ ብራንች የምትላለችን አይደለ? ትሪ ብራንቿን ወሰድኩኝ። እዚሁ ጋር ለምሳሌ ዲ ላይ ጥያቄ 37ኛ ጥያቄ ዲ ላይ ስታዩት ብራንች ትሪ ቢሆን ኖሮ መልስ ይሆን ነበር ወይ ነው የኔ ጥያቄ። አሁን ካር አለን፣ ከዛ ሄድ ላይት አለን። ዲ ላይ የመጣው ትሪ እና ብራንች ሆኖ ነው። ነገር ግን ዲ ላይ ያለው ጥያቄ ትሪ ተከትሎ ብራንች ቢቀድምና ብራንች ትሪ ቢሆን መልስ አይሆንም። ለምን ካላችሁኝ ሲኩዌንሱን አልጠበቅም። ምክንያቱም ካር እዚህ ላይ ምንድን ነው? ሆል ነው። ሄድ ላይቱ ደግሞ ፓርት ነው። ዲንም ስታዩት ትሪ ሆል ነው። ብራንችን ስታዩት ፓርት ነው። ስለዚህ ፓርቱ ከቀደመ ፓርቱን ማስቀደም ነው። ሆሉ ከቀደመ ሆሉን ማስቀደምና ሲኩዌንሱን ቅድም ስናይ ከ12ቱ አንዱ ሲኩዌንስ ኦርደር አይደለ? ሲኩዌንስ አናሎጂ አይደለ? ያንንም መጠበቅ አለበት። ይሄ ግዴታ ነው ማለት ነው። ስለፈለግን አይደለም፣ ግዴታ ስለሆነ ነው። ስለዚህ ፓርት ሆል ፓርት ማለት እንችላለን። አምስተኛው ኮዝ እና ኢፌክት ነው። ስድስተኛ ፈንክሽን አናሎጂ ነው። ይሄ ፐርፐዙን የሚያሳየው። ሰባተኛ ፐርፎርመር ኤንድ አክሽን አናሎጂ ነው። ስምንተኛ ኦብጀክት ኤንድ ሎኬሽን አናሎጂ ነው። አንድ ነገር የቱ ጋር እንደሚገኝ ማለት ለምሳሌ ቲቸር የት ይገኛል? ስኩል ውስጥ። ዶክተር የት ይገኛል? ሆስፒታል ውስጥ። ወይንም ደግሞ ሰራተኛውና መስሪያ ቦታው ማለት እንችላለን። ሰራተኛውና መስሪያ ቦታው። መምህር የት ይሰራል? ዶክተር የት ይሰራል የሚለውን ለማወቅ ማለት ነው። ዘጠነኛው ዲግሪ ነው። ዲግሪ አናሎጂ። 10ኛው ካራክተሪስቲክስ ነው። 11ኛ ሲኩዌንስ ነው። ሲኩዌንስ ያልነው ቅድም ማለት ነው። ለዚህ ለ37ኛው ጥያቄም ወሳኝ ማብራሪያ ይሆነናል። 12ኛው ደግሞ ካቴጎሪ ነው ማለት ነው። እነዚህን በውስጣችሁ ካስቀመጣችሁ ሴፍ ካደረጓችኋችሁ የሚመጡትን ጥያቄዎች በሙሉ በዚህ ካቴጎሪ ውስጥ እያስገባችሁ መመለስ ትችላላችሁ ማለት ነው። ስለዚህ ከዚህ ጋር ተያይዞ አሁን ወደ 38ኛው ጥያቄ ስንመጣ ስላፕስቲክ ምንድን ነው? አሁን ስላፕስቲክን ማወቅ የግድ ያስፈልገናል ማለት ነው። ከዛ አስማን አለን? ላፍተር አለን። ስላፕስቲክ ላፍተር። ኤ ፋላሲ ዲስሜይ፣ ቢ ጄነር ሚስትሪ፣ ሲ ሳታየር አንገር፣ ዲ ሚሚክራይ ቲርስ፣ ኢ ሆረር ኤንድ ፊር። ደን 39ኛው ዶር እና ሂንጅ አለን። እነዚህን ነገሮች እንግዲህ አሁን እኔ የምሰጣችሁ ለእናንተ ጊዜ እየሰጧችሁ ነው። ካስፈለገ እናንተ ጠቅ አድርጋችሁ አልፋችሁ ሰርታችሁ ማለፍ ትችላላችሁ። ይሄ ብዙ እንትን የሚል አይደለም፣ በዛ ደረጃ የምንሰጋበት ጉዳይ አይደለም። ስለዚህ ያችኛዋን ጠቅ አድርገን ማለፍ እንችላለን። 39ኛው ዶር ሂንጅ። ከዛ ለዚህ የሚስማማው ኤ ዶር ኖብ ዶር ቤል፣ ቢ ዊል አክስል፣ ሲ ኤርፕሌን ባይስክል፣ ዲ ሩት ሶይል፣ ኢ ምንድን ነው የሚለው ኢያችን ቼር ስቴፕ ይላል። አሁን ለእነዚህ ቆንጆ አድርገን መልስ መፈለግ ያስፈልገናል። 38ኛውን ስናየው ስላፕስቲክ ላፍተር ቀጥታ ኢ ሆረር እና ፊል ነው ይመጣል፣ ፊር ነው ይመጣልን። ስላፕስቲክ ምንድን ነው? ጨዋታ ሊሆን ይችላል፣ ቀል ሊሆን ይችላል፣ ማሳቅ ነው። ሰው ሲያስቀን እኛ ምን እናለን? እንስቃለን። ሆረር ስናይዝ እንፈራለን። ያችሁት አሁን ይሄ ምንድን ነው? ኮዝ እና ኢፌክት ነው። ኮዝ እና ኢፌክቱ ቀጥታ እዚህ ጋር ነው። ስላፕስቲክ ኮዙ ነው፣ ላፍተር ደግሞ ኢፌክቱ ነው። ሆረር ኮዙ ነው፣ ፊር ደግሞ ኢፌክት ነው። ግልጽ ነው። ግልጽ ከሆነ እንቀጥላለን። ዶሬን ሂንጅ። ሂንጅ ምንድነች ነው? አሁን ለምሳሌ ይሄ በሩ አለ፣ ከዛ ደግሞ የበሩ መክፈቻው አለ። ይሄ ይዘን የምንከፍትበት ሂንጅ እንለዋለን። በሩን ይዘን የምንከፍትበት ማለት ነው። ስለዚህ ምን እናድርግ? አሁን
ኤርፕሌን እና ባይስክል አሁን በፍጹም የማይገናኝ ነው። አያችሁት? አሁን ይሄ ፓርትና ሆል ልንለው እንችላለን ካስፈለገ ፓርትና ሆልም ልንለው እንችላለን። ስታዩት ዶር አለን። ያ ዶር ምን ምን አለው የሚሉ ብዙ ነገሮች አሉ። ከነዛ ውስጥ አንዱ ምንድን ነው? ሂንጅ ነው። ሂንጅ ካስፈለገ ሂንጅ ማጠፊያውን መውሰድ እንችላለን። ማጠፊያ ነው ብለን ለዚህ ደግሞ ዊል እና አክስል ነው። ዊል እና አክስል ዊሉ ምንድን ነው? ጎማው ነው። አክስሉ ደግሞ ምንድን ነው? ጎማው እንዲሽከረከር የሚያደርገው ፓርት ነው አክስሉ ማለት ነው። ስለዚህ ዶር በሩ እንዲከፈትና እንዲዘጋ የሚያደርገው ሂንጅ ሲሆን ዊል ደግሞ እንዲሽከረከር የሚያደርገው አክስል ነው ማለት ነው። ስለዚህ አክስል የዊል ፓርት ሲሆን ሂንጅ ደግሞ የዶር ፓርት ይሆናል። እንግዲህ ለዛሬ ያለን ይሄን ይመስላል። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ።